ኢራን በጆርዳን በሚገኘው ሙዋፈቅ ሳልቲ የአሜሪካ አየር ኃይል ላይ በቅርቡ ፈጽመው በነበረው ጥቃት 3 የአሜሪካ ወታደሮችን ገድላለች። የባህሬንና ኩዌት የአሜሪካ የጦር ሰፈሮችም በተደጋጋሚ የኢራን ጥቃት ኢላማ ሆነዋል። ኢራን በቅርብ ጊዜው አዲስ ጦርነት የአሜሪካ ይዞታዎችን ደጋግማ ስታጠቃ ወታደሮቿንም ስትገድል አሜሪካ የምትተማመንበትና የምትመካበት ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ወይንም በምህጻሩ ታድ የተሰኘው አጭር መካከለኛና ረጅም ርቀት ተምዘግዛጊ የባሊስቲክ ሚሳኤሎችን ከኢላማቸው ሳይደርሱ አምክኖ የሚያስቀረው የጸረ ሚሳኤል ስርዓቷ የት ነበር የሚል ጥያቄ ደጋግሞ እየተነሳ ነው። የአሜሪካው የአየር መቃወሚያ ስርዓት ምን ገጥሞት ጥቃቱን መመከት ተሳነው የሚለው ጉዳይ በፔንታገን የተመረመረ መሆኑ ተነግሯል። ከሰሞኑ በአሜሪካ በካፒቶል ሂል በተደረገ ስብሰባ ወቅትም የመከላከያ ሚኒስትሩን ፔት ሄግሴዝን የሴኔቱ አባላት በዚሁ ጉዳይ በጥያቄ ሲያጣድፏቸው ታይተዋል። ከጥቃቱ አስቀድመው ፕሬዚዳንት ትራምፕ የኢራን የሚሳኤል አቅም አብቅቶለታል ሲሉ ቆይተዋል። ግን ባልተጠበቀ መንገድ ኢራን እንዲያውም ከአሜሪካ ይዞታዎች በተጨማሪ ወታደሮቿን እስከ መግደል የሚደርስ አዲስ የጥቃት መንገድን ይዛ ቀርባለች። የክርክሩ መነሻ አንዱ ነጥብም ይኸው ነበር። ሴናተር ክሪስቲን ጊልብራንድ የኒውዮርክ ዴሞክራት ሴናተር ናቸው። የሚሳኤል ፕሮግራማቸው ወድሟል፣ የመዋጋት አቅማቸው ተዳክሟል አላችሁ። የኢራን አጠቃላይ ባሊስቲክ ሚሳኤል ፕሮግራም የማምረት አቅሟ አምራች ኩባንያዎቿ ሁሉ ወድሟል ብላችኋል። የሚሳኤል ፕሮግራሟ ያላት ክምችት ሁሉ ከወደመ ታዲያ ጆርዳንን ለማጥቃትና ጀግና ወንድና ሴት ወታደሮቻችንን እንዲሞቱ ያደረጉት ሚሳኤሎች ለምን ኖሩ? የመከላከያ የበላዩ ፔት ሄግሴዝ ነገሩን ሊያስረዱ ይሞክራሉ። የተቆጡ ሴናተር ግን በቁጣ ያቋርጧቸዋል። የኢራን መከላከያ ኢንዱስትሪ አቅሙ ጠፍቷል። ግን ከመሬት በታች የገነቡት መሰረተ ልማት አላቸው። ምክንያቱም ላለፉት 47 ዓመታት ሚሳኤሎቻቸውን በየተራራው ሲደብቁ ነው የኖሩት። ልክ የኒኩለር ቴክኖሎጂ ባለቤት ለመሆን ሲያደርጉ እንደነበሩት ነው። የትኛው ቃላችሁን ማመን እንዳለብን አናቅም። አልቋል፣ አላለቀም፣ በ2 ሳምንት ያልቃል፣ አያልቅም፣ ሚሳኤል አላቸው የላቸውም፣ የትኛው እንደሚታመን አላውቅም። የሁሉ አበቃለት ሲባል እንደ አዲስ ተጠናክሮ የታየው የኢራን የመከላከያ አቅም የፈጠረው ውዝግብ ነው ተብሏል። በለንደኑ ኪንግስ ኮሌጅ የደህንነት ትምህርት ክፍል ተባባሪ ፕሮፌሰር የሆኑት አንድሪያስ ክሬግ እንዲህ አይነቱ አቅም በቂ የደህንነት መረጃ፣ የሚሳኤል አቅም፣ ሚሳኤሎችን የማዘዝና የመዘወር ብቃት፣ የተሳካ የጥቃት እቅድ ሲኖር ብቻ መሆን የሚችል እንደሆነ በመጥቀስ ኢራን ይህንን አሳይታናለች ይላሉ። የኢራን አቅም የተሻሻለ መምጣቱንም ያስረዳሉ። በአሜሪካ በኩል ማረጋገጫ ባይሰጥበትም የኢራን አብዮታዊ ዘብ የጦር ክፍል ቃል አቀባዩ ሆሴን ሞሄቢ ስለ ጉዳዩ ሰሞኑን ሲያስረዱ የአሜሪካ የአየር መቃወሚያ የራዳር ስርዓትን ከጥቅም ውጭ አድርገን ጋርደነው ነበር ሲሉ ተደምጠዋል። የመጀመሪያ ስትራቴጂያችን የጠላት እይታን መጋረድ ነው። የመስራት አቅማቸውን መገደብ፣ የቅኝት ብቃታቸውን ማመሰቃቀልና መረበሽ ነው። እናም ትዕዛዝ የመስጠት አቅማቸውን መቀነስ። ያኔ በግራ መጋባትና በድንጋጤ ውስጥ ይገባሉ። ይህ የመጀመሪያ ተግባራችን ነው። በዚህ መንገድ በ15 ቀናት ውስጥ 7 የአሜሪካን የእዝ ማዕከልና የመቆጣጠሪያ ጣቢያዎችን ማውደም ችለናል። 3 የሳተላይት የግንኙነት ስርዓቶችን እንዲሁም 6 የፓትሮይት የአየር መከላከያ ስርዓት ያላቸውን ራዳሮች ኢላማችን ነበሩ። በዚህ ታላቅ ወታደራዊ ስራ ምክንያት አሁን የኢራን ጦር ኢላማን የመምታትና የማጥቃት አቅሙ ጨምሯል ሲሉም ያስረዳሉ። የእኛ ሰው አልባ በራሪ ድሮኖችና ሚሳኤሎች አሁንም በቀላሉ የነሱን የመከላከያ ስርዓት እያለፉ ነው። ምክንያቱም የራዳሮቹን እይታ ጋርደነዋል። ቃል አቀባዩ እንዲህ ቢሉም ከአሜሪካ በኩል ለጉዳዩ ማረጋገጫም ሆነ ማስተባበያ አልተሰጠበትም። ከዚሁ የኢራን ጥቃት ጀርባ ያለ ጥርጥር የቻይናና ሩሲያ ስውር እጅ አለ የሚል ሐሳብም በስፋት እየተነሳ ነው። አሜሪካ በገልፍ ሀገራት ያላትን ወታደራዊ ይዞታዎች የተመለከተ ትክክለኛው መረጃ ኢራን እያገኘች ያለችው የቻይናን ሳተላይት ተጠቅማ ነው የተባለ ነው። ወታደራዊ የጦር ስልትን የሚተነትኑት ደግሞ ኢራን እየተከተለች ያለችው የአየር ጥቃት መንገድ ሩሲያ በዩክሬን ላይ ከምትከተለው ጋር
የተመሳሰለ ነው ይሉታል። ተደጋጋሚ የሰው አልባ በራሪ ወይንም ድሮን ጥቃትን በመክፈት የአየር መቃወሚያ ስርዓቱን በመረበሽ ለተሳካ የሚሳኤል ጥቃት የማመቻቸት ስትራቴጂን ትከተላለች። ይህ ደግሞ ከሩሲያ ጋር ያመሳስላታል ብለዋል። በቀጥታ ሩሲያ ባትረዳትም የመረጃ ልውውጥና የእውቀት ሽግግር ስለመኖሩ ግን ጠቋሚ ነው ብለዋል ባለሙያዎቹ። እነዚህ ትንታኔ አቅራቢዎች ይፋ የወጣ ባይሆንም በኢራን፣ ቻይና፣ ሩሲያና ሰሜን ኮሪያ መካከል በጀርባ እየተደረገ ያለ ትብብር ሊኖር እንደሚችል ፍንጭ ማየት ችለናል ይላሉ። ራሳቸው የአሜሪካው የመከላከያ የበላይ ፔቴክስስ በኮንግረሱ ፊት ቀርበው ሲናገሩ ሩሲያና ቻይና ኢራንን በተወሰነ ደረጃ ሲያግዟት ነበር ማለታቸውም እዚህ ጋር ይነሳል። ምንም እንኳን ፕሬዚዳንት ትራምፕ ከሰሞኑ የቻይናው ዚጂንፒንግ እና የሩሲያው ቭላዲሚር ፑቲን ምንም አይነት የጦር መሳሪያ ሽያጭና ድጋፍ ለኢራን እንደማያደርጉ በግሌ መተማመኛ ሰጥተውኛል ቢሉም ከኢራን ወታደራዊ ጥንካሬ ጀርባ ሌላው እየተነሳ ያለው ለአሜሪካ የራዳር መቃወሚያ ስርዓት ግራ አጋቢ የሆነባት ኢራን ጥቅም ላይ የዋለች ያለችው ኬበር ሼክን በመባል የሚታወቀው የባሊስቲክ ሚሳይል ነው። ይህ በቀላሉ ከቦታ ቦታ በመጓጓዝ በፍጥነት ሊተኮስ ይችላል የተባለው ሚሳይል 1450 ኪሎ ሜትር ድረስ ኢላማን መምታት እንደሚችል ተነግሮለታል። ይህ በኢራን በኩል ከ4 ዓመት በፊት ይፋ የተደረገው የመካከለኛ ርቀት ተምዘግዛጊ ሚሳይል 11.4 ሜትር ርዝመትና 4500 ኪሎ ግራም ክብደት ያለው ነው። ካፍንጫው ላይ ያለው ተተኳሽ ደግሞ 550 ኪሎ ግራም ክብደት አለው። ኬበር ሼክን ከስሙም ቤተ መንግሥት ወይንም ጥብቅ ግንብን ሰባሪ የሚል መሆኑን በማንሳት ተግባሩም እንደዛው መሆኑን ተንታኞች እያቀረቡ ነው። ከቦታ ቦታ ከሚንቀሳቀስ ተሽከርካሪ ላይ ሊተኮስ የሚችል መሆኑ እንደ ሌሎቹ ሚሳይሎች የሚሞላ ፈሳሽ የኃይል ምንጭ ሳይሆን ጠጣር ቀድሞ የሚገጠም የማስወንጨፊያ ኃይልን የሚጠቀም መሆኑ በፍጥነት ለመተኮስ ከዛም ኢላማ እንዳይሆን ከቦታ ቦታ ሊንቀሳቀስ የሚችል መሆኑ የተለየ አድርጎታል እየተባለ ነው። ከአናቱ ያለው ጉዳት አድራሽ ተተኳሽ ወይንም ዋርሄድ ወደ ኢላማው ሲቃረብ ከዋናው አካል ተለይቶ አቅጣጫውን ከመሬት በሚሰጠው ትዕዛዝ ሊቀይር የሚችል መሆኑም ለራዳር ስርዓት አስቸጋሪ አድርጎታል ተብሏል። ኢራን በመካከለኛው ምስራቅ የአሜሪካ ይዞታዎች ላይ ለምትፈጽመው ጥቃት ይህንን ጥብቅ ግንብ አፍራሽ ወይንም ኬበር ሼክን የተሰኘውን የባሊስቲክ ሚሳይል ደጋግማ እየተጠቀመች መሆኑም ተነግሯል። አሜሪካዊው የጦር ጀነራል ጆሴፍ ቮቴል ይህ ሁሉ የሚነግረን የኢራን ጦር በየቀኑ ከሚሆነው ነገር እየተማረና ራሱን እያሻሻለ እንዲሁም እያዘመነ መምጣቱን ይላሉ። ይህንን ለማድረግ የሚቻለው ደግሞ በጣም ያደገ የድሮንና የሚሳይል ፕሮግራም እንዲሁም አቅም፣ በተጨማሪም ለረጅም ጊዜ የቆየ የሰለጠነ ባለሙያ ያለው ሀገር ብቻ ነው ብለዋል። የዎል ስትሪት ጆርናል ዘገባ የአሜሪካና የእስራኤል የደህንነት መረጃ እንዳረጋገጠው ኢራን ከጦርነቱ መጀመር በፊት የዚህ አይነት 2500 ገደማ ሚሳኤል እንዳላት አረጋግጠዋል ብለዋል። ባለፉት ወራትም ኢራን ከመሬት በታች ባላት ድብቅ ማዕከል ተጨማሪ ሳታመርት እንዳልቀረችም ይናገራል። ፋቢያን ሄንዝ የተባሉ በግል ኩባንያ በሚሳኤል ኤክስፐርትነት የሚሰሩ ባለሙያ ደግሞ ለመረጃ ምንጩ ሲናገሩ ዋናው የሚሳኤል ሞተር መገንቢያ ግን በአሜሪካ ጥቃት ሳይወድም አይቀርም የሚል ስጋት እንዳላቸው ነግረውታል። ለኢራን አብዮታዊ ዘብ መተማመኛ የሆነው ይህ ሚሳኤል ሌላኛው የተለየ የሚያደርገው ደግሞ ለመስራት የሚያስወጣው በአንጻራዊነት አነስተኛ የተባለ ወጪ ነው። በኢራን በኩል ስለ ግንባታ ወጪው ማረጋገጫ ባይሰጥም በዎል ስትሪት ጆርናል መረጃ መሰረት ግን የአንዱ ዋጋ ከ2 እስከ 15 ሚሊዮን ዶላር ይደርሳል። ይህ ማለት ኢራን አንድ ኬበር ሼክን ሚሳይልን ስተኩስ ከምታወጣው ወጪ አሜሪካ ሚሳይሉ ኢላማውን እንዳይመታ ለመከላከል የምታወጣው ወጪ ከተተኳሹ ዋጋ ይበልጣል እንደማለት ነው። በአሜሪካ በኩል የኢራንን አቅም በተመለከተ የሚቀርበው መረጃ ተቀባይነት የለውም። አሜሪካ የኢራንን ወታደራዊና የመሳሪያ አቅም የለም ከሚባልበት ደረጃ ደርሷል ትላለች። ብዙዎች ግን በመሬት ላይ የሆነ ያለው እንደዛ አይመስልም እያሉ ነው። በ2 ሳምንት ያልቃል ተብሎ የተጀመረው ጦርነትም ሁነኛ መፍትሄን ሳያገኝ ወደ 5ኛ ወሩ ተሸጋግሯል። ዎል ስትሪት ጆርናል፣ ደ ጋርዲያን፣ ታይምስ ኦፍ ኢንዲያ፣ ፈርስት ፖስት እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።